እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በዘሐበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዘሐበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዘሐበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። እሱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ሸቤ ገብተዋል። በምን የተነሳ? ይሄ ፈንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣለን የሚለው አድቨርታይዝ ስሩልኝ ከፍላቸዋለሁ አላቸው። በጣም እኮ ነው የሚያሳዝነው። አሁን አንዳንዴ የሆነ ሰው መጥቶ የሆነ ነገር ስራልኝ፣ አድቨርታይዝ ስራልኝ፣ ይሄው መኪና አለ፣ ይሄው እንደዚህ ነው ብሎ ካለ you do that። መታሰር ያለበት ሰውየው ነው። እኔ እስከሚገባኝ ድረስ መታሰር ያለበት ይሄ መኪና አለ፣ እንደዚህ ያመጣለው፣ እንደዚህ ትሆናላችሁ ካለ ማን ነው መጠየቅ ያለበት? መጠየቅ ያለበት ያ እንጂ ጌታቸው ረዳ ታመሙ። ዝርዝሩን በአጭሩ ጌታቸው ረዳ እንግዲህ በጠና ታሞ ሕክምና ላይ ይገኛል ማለት ነው። ሙሉ መረጃ እስኪሰሙት ማለት ነው። ሆስፒታል አስተዳደር ፕሬዝዳንት ጌታቸው ረዳ በጠና ታመው በአሁን ሰዓት ላይ በአውሮፓ ሕክምና ላይ እንዳሉ ምንጮቻችን ተናግረዋል። ምንጮቻችን እንዳሉት ከሆነ ጌታቸው ረዳ በአሁን ሰዓት ላይ ቤልጅየም ሕክምና እየተከታተሉ ነው። ከዚህ በፊት ጌታቸው የተለያየ ህመም የነበረባቸው ቢሆንም ያሁኑ ግን ጠና ስላለባቸው ወደ አውሮፓ ሄደዋል። በዛም በአውሮፓ ህክምናቸውን ሲካተሉ ቆይተው እዚህ ሳምንት ወደ አዲስ አበባ ይመለሳሉ ተብሎ ነበረ። የአፍሪካ ህብረት አደራዳሪዎች የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር አመራሮችን ለማናገር ቀጠሮ ተይዞ ነበር። ሆኖም ግን ጌታቸው ረዳ በመታመማቸው የተነሳ ስብሰባው ተራዝሟል። ምናልባት ጌታቸው ረዳ የሚሻላቸው ከሆነ በሚቀጥለው ሳምንት ስብሰባው እንደሚደረግ ቀጠሮ ተይዟል። ሆኖም ጌታቸው መለስ ዜናዊ የታከሙበት ሆስፒታል ቤልጅየም ውስጥ እዛ እየታከሙ እንደሆነ ሰምተናል። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው።
በአካባቢው ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛል። እና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጨዋታቸውን ሲያሰሙ ነበር። እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት መኪናውንም አላስረከበንም፣ እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር። ከዚህ ጋር ተያይዞ እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር። በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎችም ያንተን ማስታወቂያ ሰምተን ነው ከወለድ ነፃ ምናምን ብለህ በሰራኸው አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። ለምን ታገኛለህ? ድርጅት የኔ ነው ያለወለድ እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው፣ ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክታከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድን ነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ። ለምን ታገኛለህ? ድርጅት የኔ ነው ያለወለድ